ለሰው የምንመልሰውን የምናስደስተውን እንጂ መሆን ያለበትን ነገር አይደለም ካልሽ ያ ማን ነው ማስደሰት ያለብን አካል አለ ማን ነው ያ? እኔ ሆነስትሊ ያው እኔ ያደግኩት እዚሁ ማህበረሰብ ውስጥ ነው። እዚሁ እንዳልከው ዕቃ ስንጫወት ስንለማመድ ውሸት የደበቅነው እንዳልከው ያጠፋነውን ነገር እንዳይታወቅብን እንዳለመገረፍ ስንደብቅ ምን ማድረግ ይጀምራል እኛ እያደረግን እንዳለ ነው ማለት ነው። ለማህበረሰቡ እንዲደርስ ለማድረግ ሙከራውን ይጀምራል። ዩቲዩብ ቻናል ይከፍታል። እሱ ሙከራ ላይ ልግባ መሰለኝ ታጨርሽ። እነዚህ ኦልሬዲ በቃ ባህል ናቸው። ከልጅነት ጀምሮ ነው መሰራት ያለበት ብዬ አስባለሁ። ከዛ ደግሞ በድርጊት ነው መሆን ያለበት። ድርጊትን በጣም ወሳኝ ነገር ልጆች እውነቱን ተናግረው ተቀጥቷል ይል። ስለዚህ እውነት እያስቀጣው ነው አይደል? ስለዚህ ለምሳሌ አሁን ታክሲ ውስጥ ሆነን ደርሻለሁ ምናምን እንላለንና ያ ሰው ወይ ጥሎ እንደሚሄድ እናስባለን። እውነት በመናገራችን የምናተርፈው ነገር እንደሌለ ነው የምናስበው። እንደ ማህበረሰብ እንግዲህ ትራንስፎርም እንድናደርግ እንድንለወጥ መሰረታዊ ለውጥ እንዲመጣ ምን እናደርግ? ምንድነው ማውራው ያለው ከባድ ነገር ስለሆነ ብዙ ፈተናዎች አሉና ማለት ምንም አትለኝም እኮ ቢሮም ነኝ ብላት ያው ቶሎ ነው የምትለኝ፣ ግን በቃ እንደዚሁ ልማድ ሆናል አይደል? ሶ አት ሊስት ይሄ ሚኒንግፉል ኮንቨርሴሽን ሜቢ እኛንም ሞር ኮንሺየስ እንድንሆን እንድናሰላስልበት ያግዘናል። ሳንፈልገው መደበቅ እንጀምራለን። በዛ እድሜ እዛ ሰክሰስ ላይ ያለ መገኘታችን እየዋሸን ስንሄድ እኛን ይጎዳናል፣ እግዚአብሔርን እናሳዝናለን። ስለ እውነተኝነት ለመናገር መጀመሪያ ሁሉም ሰው ፈተና ነው። በሁለቱም አቅጣጫ እኮ ምት ነው ያለው። ባትናገር አረጋለሁ ማለት ካላረኩትም ጥፊ ያለው ወይ ለሊት 10 ሰዓት ላይ ለሊት 10 ሰዓት ላይ አምሮት ቲጂ ከዛ ሶ ፍሬንድስ ዛሬው እንግዲህ የምንወያይበት አርዕስት እውነተኝነት የሚለው ላይ ነው። ሼር ስታደርገኝ እንትኑን ከብዶኝ ነበረ ከየት ራሱ እንደምጀምር። አሁን ለመናገር ይሄ ቀላል ቶፒክ አይደለም አይደል? አንደኛ እንደው በእርግጠኝነት አትሊስት ስለ ራሴ ሞር ብናገር ስለ እውነተኝነት ለመናገር መጀመሪያ ሁሉም ሰው ፈተና ነው። ስለዚህ እርግጠኛ ነኝ ማናችንም ሁሉ ጊዜ የምናደርገው ነገር ሁሉ እውነተኛ ነው ማለት እንቸገራለን። ወደዛ ግን የቀረበን ነው። ሁሉም ሰው በራሱ ጥረት ያደርጋልና እቺን በተለይ ለተመልካቾቻችን በዚህ የምናደርገውን የሳዳድ ጭውውት በተመለከተ ለሚያዳምጡ ታዳሚዎቻችን በጣም ኢምፖርታንት ሜሴጅ ማሳለፍ ፈልጋለሁ። ስለዚህ ኤኒ ቶፒክ በእንደዚህ ሁኔታ የምንወያይባቸው ቁም ነገር ያላቸው ጭውውቶች የኛ የግል መልከታ ስትራግል ያደረግን ነው እንደ ኢንዲቪጁዋል፣ እንደ ስራ ባልደረቦች ደግሞ እየጣርን ያለ ነውና ሶ አት ሊስት ይሄ ሚኒንግፉል ኮንቨርሴሽን ሜቢ እኛንም ሞር ኮንሺየስ እንድንሆን እንድናሰላስልበት ያግዘናል። ለሚያዳምጡትም ሰዎች ደግሞ አት ሊስት ሜቢ የቀኑ የውሏቸው የሳምንታቸው ምናልባት አንድ የሚጠቅም ነገር ሊወስዱ ይችላሉ፣ ሊያሰላስሉበት ይችላሉ ብለን ነው። ምናልባት ለሚቀጥለውም ይህን ፕሮግራማችን ለሚከታተሉ ማለት ነው እንግዲህ በሶሻል ሚዲያችን በዩቲዩብ፣ በቲክቶክ፣ በፌስቡክ ቻናላችን የተከታተላችሁ ላይክ፣ ሼር በማድረግ እንግዲህ ይህንን ትርጉም ያለው ጭውውት ለሰዎችም እንድታካፈሉ እንጠይቃለን። ሶ where do we start? እውነተኝነት ስንል ውሸት ያልሆነ እንደማለት ነው። ሶ ቤዚክሊ ከመጀመሪያ ከልጅነታችን ጀምሮ እየተነገሩ የምታድገው ነገር አለ አይደል? መጀመሪያ ስታድግ በአስተዳደግህ በሃይማኖት ተቋማት ውስጥ ስታልፍ በቃ እውነተኝነት እንዳንዱ መሰረታዊ ለመጀመሪያ የሚሰጥህ ነገር እሱ ነው። እውነተኛ ሁን፣ ውሸት አትዋሽ እየተባለ ግን አንዳንድ ጊዜ ምን ያሳስበኛል እንደ ቀልድ ምን ጨምራቸው ነገሮች እውነተኝነታችንን የሚሸረሽሩት ይመስለኛል። ለምሳሌ በጨዋታ መሃል የምንጠቀማቸው ቃላቶች ላይክ የውሸቴን ነው የቀልድ ነው ምናምን እያልን ፕራክቲስ እያደረግነው ይመስለኛል እውነተኝነታችን እየተሸረሸረ የሚመጣው። ግን ግን ከአስተዳደጋችን ከልጅነታችን ጀምሮ እውነተኛ መሆን ምን ያህል ኢምፖርታንት እንደሆነ አንድ ሰው እውነተኛ ሲሆን በሌሎች ሰዎች አይን ሲታይ በጣም ታማኝነቱ ሞር ትረስት በሌላ ሰው ላይ እንዲያሳድር ያደርጋል።
አንድ ሰው እውነተኛ ሲሆንና እንደዛ ነው የሚታየኝ። እስቲ እያዳበርነው እንምጣ። ያው መጀመሪያ ይሄ ርዕስ ሲላክ ለዚህ ፕሮግራም ምንድነው ማውራው ያው ከባድ ልክ ነው እውነት። ምክንያቱም የሰው ልጆች ስንሆን ብዙ ፈተናዎች አሉና ያው መጨረሻ ላይ ስናመዛዝን ምድር ላይ እውነትና ሐሰት ነገሮች ነው ያሉት። የትኛውን መርጠን እንሄዳለን፣ የትኛውን ተከትለን እንጓዛለን የሚለው ነውና ያው በተቻለ መጠን እንግዲህ ያው እውነት ለመሆን መሞከር ያው ጥሩ ነው። እሱ ነው ዓለምን የሚገነባው ብዬ አስባለሁ። ከእውነተኝነት የተነሳ ነገር በሙሉ መጨረሻው ጥሩ ይሆናል ብዬ አስባለሁ። በተቻለ መጠን እውነት ለመሆን ሞክራለሁ። ያው እንዳልከው መጀመሪያ ማስተዋወቅ በጣም ጥሩ ነው። እኛ እዚህ ጋር ያለን ሰዎች ፐርፌክት ሰዎች አይደለንም። ብዙ ግድፈት ይኖረናል። ግን የኛን ሀሳብ ለማስተላለፍ የኛን ፐርሰናል ኤክስፒሪየንሶችን እንትን ብለን ተነጋግረን ተጨዋውተን ከዛ ተማምረን እንቀጥልበት ስቴጅ መሆኑ እሱ ራሱ ትልቅ ነገር ነው። ፕሮግራሙ በዛ መንገድ መታወቁና ለኔ እውነተኝነት በጣም ከባድ ቶፒክ ነው። at the same time እንትን ሁሌ ራሴን ለማሻሻል ምንድነው ከራሴን እንትን ለማድረግ መሞክርበት ሀሳብ እውነተኛ ለመሆን ማለት ነው። ከባድም ቢሆን ማለት ሜቢ እዚህ ጋር እንትን ብናገር አሁን ቅድም ቡና ስንጠጣ ቅድም ቡናው ሲቀርብ ሀኒ ያለ ስኳር አለች እና የሆነ ሰዓት ላይ እንደዚህ ቤተሰቦች ፊት ምናምን እየቀነስኩ ነው ምናምን እላለሁ። ስኳር እየቀነስኩ ነው ምናምን ያው የምናስወራው ነገር አለ አይደል? ፍላጎትም ማለት ነው። ግን ያስወራው አይደል? አይ አንቺ አልኩ እና ልክ እንትን ሲል በጣም ነው በስኳር። ምክንያቱም እውነት ለመናገር ለኔ በስኳር ስጠጣውና ያለ ስኳር አንድ አይደለም። እውነተኛ ሲሆን ማለት ነው። አይ ስኳሩ እውነት ነው የሚናገረው አይደል? እና ግን እነሱ ፊት ያለ ስኳር አልኩኝ። ከዛ ጠጣው ምናምን ከዛ ሌተር ከጓደኞቼ ጋር ምናምን እንገናኝ ነበር። የዛኔ ቡና ስጠጣ 4 ማንኪያ ነው ያደረኩት። ይኖራል ፍሎ ለማለት ፈልጌ ነው በዚህ በምንናገረው ውስጥ። እኛም ፍጹም ሰዎች አይደለንም። ስለዚህ እያልክ ያለው አሁን አንድ ትክክለኛ ነገር ለማድረግ ፍላጎቱ ሾቶ አለክ። አሁን ከእውነተኝነት ጋር አገናኝተን ማለት ነው። እንግዲህ ግን ያንንም ብሞክር ነው የምለው ጥረት ይፈልጋል። ግን ፈተናና ችግሮች አሉት መካከል የምንወድቅባቸው ደግሞ ወቅቶች አሉ እያልክ ነው አይደል? አዎ ዴፊኒትሊ እንደ ሰው ልጆች እውነተኝነትን እንደዚሁ ያው የሐሰት ወይም የውሸት ተቃራኒ ሊሆን ይችላል። ግን እውነተኝነት እንደኔ ያረዳድ አንድ ኳሊቲ ብቻ አይመስለኝም። በቃ አለመዋሸት ብቻ አይመስለኝም። እውነተኝነት ስንል መታማኝነትም ሊያካትት ይችላል እውነተኝነት ማለት ነው። እና የአንድ ነገር ብቻ ዴፊኒሽን ሲሆን የብዙ መልካም ነገሮች ጥርቅም የሆነ ግን በአንድ ወርድ ሊገልጹ የሚችል አይነት ብዬ ነው እያሰብኩት የነበረው። እና ለእኔ የአንድ ኳሊቲ ብቻ ሳይሆን የብዙ የመልካምነት ኳሊቲዎች በአንድ ወርድ የመገለጫ እንትናቸው ብዬ ነው እሱ እውነተኝነት። ያው እንደተባለው ግን አለመዋሸት አንዱ መገለጫው ሊሆን ይችላል። ምሳሌ ብትሰጠ በጣም ደስ የሚል ነው እየሰጠህ ያለው ሀሳብ። ለምሳሌ አሁን አንዳንዴ እኔም በቃ ቤዚክ እንደውም ብዙ ጊዜ ምን እንትን ስንል የትራንስፖርት ላይ ምናምን ልምድ ነው ማለት የደረስክ ስንባል አሁን ራሱ የደረስክ ስትለኝ ደረጃ ላይ ነኝ ብያት ነበር። ራሱ ገቢሮ ነበር ማለት ምንም አትለኝም እኮ ቢሮም ነኝ ብላት ያው ቶሎ ነው የምትለኝ። ግን በቃ እንደዚሁ ልማድ ሆኗል አይደለ? በቃ እንደዛ ይሆናል። ግን ለኔ እንዳልኩ ነው። ግን በቃ የብዙ ኳሊቲ ነው። አሁን እንትና እንዳለው አንድ ራስን መቀበል ነው። በቃ አሁን እነሱ ፊት ሲሆን የማይቀበለው ማንነት አለ ማለት ይሄ ስኳር የማይወደው ማለት ነው። ጓደኞቹ ጋር ሲሆን ደግሞ ስኳር የሚወደው ማንነት አለና አንድ ራስን መቀበል ሊሆን ይችላል እውነተኝነት ውስጥ ማለት ነው። በሱ አንዱ ኳሊቲ ሊሆን ይችላል። እሱ አለመዋሸትም ደግሞ እንደተባለው አንዱ ኳሊቲ ሊሆን ይችላል። እና እንግዲህ እንደዛ ነው የተረዳሁት። ልክ ነው። ምናልባት አሁን በዛ ላይ የምናደርገውን ጥረትስ ምሳሌ እዛ ላይ ፎከስ ብናደርግ አሁን ከዲፊኒሽን አኳያ አሁን ዛሬም በጣም ቆንጆ አድርጋ አብራራው በተጨማሪ ማለት ነው። ያን ነገር መገለጫ ብቻ አይደለም የብዙ ነገር ካልሚኔሽን ነው አልክ። ምክንያቱም ታማኝነት ራሱ ሊሆን ይችላል፣ ለራስ መታመን ሊሆን ይችላል፣
ለምሳሌ ፍትህ የሚያደርግ ሰው ራሱ አይደል እውነት አረገ ሊባል ይችል ይሆናል። ስለዚህ ብዙ ነገር መገለጫ ያልከው ለዚህ ነው። በአንዳንዱ ውይይታችን ላይ እንዲያውም መሰረት ነው ምን እንላለን አይደል? እውነተኝነት የስነ ምግባራቶች ሁሉ መሰረት ሊሆን ይችላል። ሰው ከዛ አኳያ እስቲ አንቺስ እይታ እንዴት ነው? መንፈሳዊ መጽሐፍትን ምን ሳነብ ይሄ ቶፒክ ገና እንደተሰጠን ጽኑ መሰረት ነው የሚል ቃል ነው እንደውም ያገኘሁት በቀጥታ ማለት ነውና የማይነካካው የህይወታችን ፓርት የለም። ከሰዎች ጋር ባለን ግንኙነት፣ በስራችን፣ ከራሳችን ጋር ኢቭን ባለን ግንኙነት እውነተኝነት በጣም ወሳኝ ነገር ነው እና እንትናችን ነው፣ ይሄ መሰረታችን ነው። ከዛ ምን አስተዋልኩኝ እኔ ብዙ ጊዜ እውነትን ሚስ የምናደርግ ከሆነ ቫልዩ የምናደርገው እውነትን ሳይሆን ያኛውን አካል ነው። ለምሳሌ ቅድም ዘሌ ሲናገር የት ደርሰሃል ስትባል ቢሮ ነበርክ ግን ደረጃ ላይ ነኝ ያልከው። ስለዚህ አሁን ቫልዩ ያደረግከው አስቱን ነው እንጂ እውነትን አይደለም። ስለዚህ መጀመሪያ ላይ ቦታ የሰጠነው ለየትኛው ነው? እውነት ነው ወይስ ለምንድን ነው ቦታ የሰጠነው ነገር? እና ከእውነት ከጀመረን ወይም መሰረታችን እውነት ከሆነ ብዙ እንሳሳታለን ብዬ አላምንም። ስለዚህ እውነትም ያው ጥኑ መሰረት ነው የሚለው ነገር በዛው ጋር ቢልድ ብታደርጊስ? አሁን ጸንቶ መቆየት ካልሽ ቫልዩ እየሰጠን ያለ ነው፣ ትርጉም እየሰጠን ያለ ነው ለሰው የምንመልሰውን የምናስደስተውን እንጂ መሆን ያለበትን ነገር አይደለም ካልሽ ያ ማን ነው? ማስደሰት ያለብን አካል አለ። ማን ነው ያ? ያው እግዚአብሔር ነው። ጸንተን የምንቆየው ለምንድን ነው? ስለምን ያስፈልጋል? እሱ እግዚአብሔርን ነው የምናስደስተው። እግዚአብሔርን እናስደስታለን። ፕላስ ደግሞ እግዚአብሔር ሲደሰት እኛ ህይወት ላይ የሚመጣ ተጽዕኖ አለ። ስለዚህ አሁን ልክ እየዋሸን ስንሄድም እኛን ይጎዳናል፣ እግዚአብሔርን እናሳዝናለን። ከዛን ደግሞ ምን እናደርጋለን? እግዚአብሔርን ብቻ ሳይሆን በነገራችን ላይ ሌላም ቦታ ላይ ይናገራል እና እውነተኛ ምላስ ነፍሶችን እንደሚያድን ይናገራል። ስለዚህ ያው ለጊዜው ያን ሰው ያስደሰትን ቢመስል እንኳን የሰራነው ነገር ትክክል አይደለም፣ ያኛውንም ሰው የሚጠቅም ነገር አይደለም እና እግዚአብሔርን እናስደስታለን፣ አጠገባችን ያሉትንም ሰዎች እናድናለን። ህይወታችን ላይ ትልቅ ተጽዕኖ አለው ብዬ አምናለሁ። ለምንድን ነው አሁን ከባድ የሆነው ታዲያ? አስቱ why is it hard? የሚገርም አሁን እኔ ከዲፍረንት ፐርስፔክቲቭ ደግሞ ነው ምን አስባለሁ። አሁን ለምሳሌ ከበፊቱ አሁን ልጆች ሆነን ጀምሮ ይሄ ባህላችን ደግሞ የተቀመጠልህ ነገር አለ አይደል? ለምሳሌ አንድ ኤግዛምፕል ልስጥህ። ሴት ልጅ በ25 ዓመቷ ታግባ፣ ወንድ ልጅ ደግሞ ፋይናንሻሊ ስትሮንግ ይሁን የሚል ከታች የመጣ አባባል አለ አይደለ? አሁን ዝም ብዬ አሁን እውነተኝነትን ከመዋሸት ጋር ስታገናኘው ማለት ነው። አንዳንድ ጊዜ ለምንድን ነው ሴቶች እድሜያቸውን ይደብቃሉ ተብሎ በደንብ በቃ ዲፋይን ይደረጋል አይደለ? አንዳንድ ጊዜ መድረስ ያለብን ደረጃ ላይ መድረስ ሳንችል ስንቀር ማህበረሰቡ ሌቭል ያደረገን ቦታ ላይ ሳንገኝ ስንቀር አይመስልህም? ያው የሚጠብቅብን ማለት ነው። የሚጠበቅብንን ነገር ስላላደረግን ሳንፈልገው መደበቅ እንጀምራለን። በዛ እድሜ እዛ ሰክሰስ ላይ ያለመገኘታችን ነው ይመስለኛል። ይሄ ደግሞ እውነተኝነት ባይዘው ከኮንፊደንስ ጋር ይገናኛል። አንተ ኮንፊደንት ስትሆን የትኛውም ምልህ የምትቀበለው አለ። የትኛውንም ማህበረሰብ ሳትነካ፣ የሰውን ክብር ማንነት ሳትነካ አንተ ያመንክበትን ነገር ማድረግ ነፃነት ነው። አንድ ሰው ለምሳሌ እድሜው በተሰጠው ጊዜ ላይ ካላገባ እድሜውን በትክክል መናገር ከቻለ የሚፈራው ነገር የያዘው ነገር የለም ማለት ነው። አንዳንዴ መዋሸት ፈልገን ሳይሆን አመጣጣችን ይሄ ኮሌክቲቭ የሆነ የለም በጋራ የሚወሰንልን ነገር እሱ ሁሉ ፕሮብለም ያመጣብናል ብዬ ይሄ ለወንድም ይሰራል። ወንድ ደግሞ በኪስ ነው መሰለኝና የሆነ እንትን ካልያዝክ በቃ ወንዶችም ይጨነቃሉና ሜቢ ይሄ ከአመጣጣችን ከባህላችን ጋር ከአስተዳደጋችን ጋር የሚያያዝ ይመስለኛል። ፊር ነው እኮ ኮንፊደንስ ስለሌለን እኮ ነው የማንናገረው። ሳትፈልገው ወደ አንዱን ነገር ስታበላሽ ትሩስፉልነስህን እየሸረሸርከው ትሄዳለህ። እውነተኛ ለመሆን ይከብዳል ይመስለኛል። እንትናችን ራሱ አስተዳደጋችን ራሱ ተጽዕኖ ያለው ይመስለኛል። ለምሳሌ አሁን ልጆች ሆነን ልክ ቤተሰቦቻችን ማናገር የማይፈልጓቸው ሰዎች ወይ የሆነ ጥሩ ያልሆነ ሲቹዌሽን ላይ ሆነው ሰው ሲመጣ የለችም በሉ፣ በር ላይ ስልክ ሲነሳ ተኝታለች በሉ። አስተዳደጋችን ራሱ እውነትን እያበረታታን አይደለም ያደግነው፣ እውነተኛ እንድንሆን አይደለም ተደርገን ያደግነው እና እሱም ኢፌክት ያለው ይመስለኛል። ሌላ አንድ የልጅነት ስትል እሷ ሌላ ኢንሲደንት ማለት ነው። ለምሳሌ አሁን ልጅ እያለን ጥፋት
ብናጠፋ ከዛ አልመታም ተናገር እንባላለን። አልመታም ንገረኝ ትባል። ከዛ ስትናገር እንኳን ደህና መጣህ ብቻ ጨዋ ሲል ነው የምትሰማው። በሁለቱም አቅጣጫ እኮ ምት ነው ያለው። ባትናገር ካላረኩትም ያለው ወይ ግን ባልናገር ይሻላል ትላለህ መሰለኝ አንዳንዴ። እና ከዛ በኋላ የሚወጡት እንትኖች ከተናገርኩ መታለው ብለን ስለምናስብ መሰለኝ ከሶስት ጋር ይገናኛል ብዬ አስባለሁ። ከምን ጋር? ከእምነት ትረስት ምንድን ነው? መተማመን ማለት ነው። ምክንያቱም አንዴ እንደዛ ብሎ እንትን ያለውን ሰው አታምነው መልሰህ እና እውነተኛም ለመሆን ትቸገራለህ። እንደዛ ነው የተያያዘ ነገር ነው አይደል በሆነ መንገድ። ስለዚህ ይሄን አሁን እያልክ ያለው ኩዲት ቢ ለምሳሌ ምክንያቱም የሚቀጥለው መዋየት አለብን ብዬ አንዱ ማሰቡ ምንድነው ልክ ከልጅነታችን እንግዲህ ከመሰረታችን እንግዲህ መማር ያለብን መቀመጥ ያለባቸው ነገሮች አሉ ማለት ነው። ምክንያቱም ያ እምነት የማይመጣው እኮ እውነትን እንኳን ባደረግክ ቁጥር የሚመጣ ኮንሲኩዌንስ እና አንዳንድ ጉዳቱ በመፍራታችን የተነሳ ቅድም አስቱን ብለዋለች ማለት ነው። አንድ ሰው እውነተኛ እድሜውን በመናገሩ የተነሳ ያ በዛ በኩል ያለው አካል የሚናገረው ነገር ወይ ደግሞ የሚጠብቀው ነገር ለክብሩ የሚመጥነው ባለመሆኑ የተነሳ ምንም መደበቅን ይመርጣል ማለት ነው። ስለዚህ አሁንም ዘሌም እንዳለው ለምሳሌ ማን ይሄን የሰበረው ቢባል አይታል በልጅነቴ እጄ ሸምጥጥ አምተለኝ ወይ ከኔ በላይ አልነበረ ብለን ለመናገር በቃ ሸምጥጥ ነው በቃ አው ኔቨር ፎርጌት በልጅነቴ ማለት ነው የሆነ ጌጥ ይዤድኩኝ ማለት ነው 7ኛ ክፍል የሴት እኮ ነው ለዛው የሴት ሸዋ ላይ ነገር ነው ይዤ ትምህርት ቤት እኮ አርጌው እንደዚህ ይዤ ነውና እና ትምህርት ቤት ጠፋ። ከዛም መጣ ማለት ነው በቃ ማታ መጣሁኝ። ከዛ አክስቴ ናት በነጋታው ነው አክቹሊ ያያለ ሸዋ ላይ ትላለች። ዘም ያያለ ትፈልጋለች ዘል ያይታል ደግሞ በጣም ትሩትፉል ናት ነው ብለን የምታመኝ በልጅነቴ ማለት ነው። በቃ ዘል በጣም ታማኝ ልጅ የቤቱ ታማኝ ነው እና ያ የሰጠው የሞራል ቫልዩ አለ በውስጤ። ግን እኔ ተሰርቆብኛል ትምህርት ቤት ከተናገርኩ አለቀልኝ። ከዛ ማታ ሸመጠጥኩኝ በቃ አለች። እኔ ይሄንን እሷ ደግሞ ከትልቋ እህቴ ወስዳ ነው እሷ ደግሞ ተጠያቂ ናት ለካስ። ከዛ ይሄንን ሸዋ ላይ ያለች በቃ ማርያም ታሳይኛለሽ ያለች በቃ እረግማለሁ ብላለች። በእውነት ያሳየኝ አለች እንደዚህ ያልኩኝ ብላለች። ለሊት 10 ሰዓት ላይ ለሊት 10 ሰዓት ላይ አምሮጆ ምን ያሞኛ ያቅም እንደዚህ ብድግ ብዬ ሽንት ቤት ሄጄ ከዛ ለምን መሰላችሁ ወራውሰኝስ ሰው ራሱ በልጅነት የሰጠህን እምነት ማለት ነው ስትሸረሽረው ነው ብሎ ያን ከሰጠ በኋላ ከተሸረሽረው ለምንድን ነው ያን ካድኩበት መንገድ I should have told the truth እኮ በወቅቱ በቃ ጠፋብኝ ማለት ግን መውሰድ ሳላስፈቅድ መውሰድ የራሱ አይደለ እንዴ የሚያመጣብኝ እምነት አጣለው በሚል እኮ ነው። አሁንም እኮ እኔም እምነትን ፈለጋ እኮ ነው አይደለ ታማኝነትን እኮ በመፈለግ ነው። ለምን አምናኛለች ስለዚህ ያን በማጣት ምክንያት ጭራሽ ወደሚቀጥለው 2/3ኛው ሰዎች ይሄዳሉና what do we do ነው ጥያቄው። አሁን so we all struggle as individuals የተለያየ አይነት በእውነተኛ ነገር ለመስራት ምንጥር ሰዎች ነን። አዎ ስትራግል ደግሞ ምናደርግ ሰዎች ነን at the same time አሁን what do we do ነው ትልቁ ጥያቄ። እኛም ላይ አይደለ በስራ እናየዋለን በማህበረሰባችን ውስጥ የምናየው እውነታ አለ በትምህርት ቤቶች ውስጥ የምናያቸው ስርዓተ ትምህርት አለ። እንዴት አድርገን መጀመሪያ ልጆች ላይ ይሄን መሰረተ ትምህርት እናስተምር በጣም አስፈላጊ ነገር ፋውንዴሽን ነው ስላለን እና ደግሞ አብዛኛው ከድርጊት ባባሰ ደግሞ ከአፍ የሚወጣ ቃል እንደሆነ መጠን እውነተኝነትና እስቲ ዘልሽ what do you do አሁን አንተ ብታይ ወጣት ጀነሬሽን በሙሉ እውነተኝነት መማር አለበት ካልሆነ ፕሮግረስ የለም። በቃ እውነተኛ ለውጥ አይኖር አይችልም። ትሩትፉል ይሄ ነው ትልቅ የብዙ ስብስብ ችግሮቻችን መንስኤም ይሄ ስለሆነ እሱንም እንወያያለንና ያው ብዙ ጊዜ ልጆች ከሚሰሙት ይልቅ የሚወት ነገር ሞር እንትን ይላል ይዙታል አእምሯቸው ላይ እሱ ነው የሚቀረጸው እና ዝም ብለን እውነተኛ ሁኑ እውነትን መናገር ጥሩ ነው ብለን ከምናስተምራቸው ይልቅ ሞርኛ ያው እኛ እንግዲህ አመጣጣችን ቅድም እንዳልነው ሙሉ ለሙሉ እውነተኞች ነን ለማለት ይከብዳል እና ያው እኛን የሚያዩት
እኛ ከምንላቸው ይልቅ የምናደርገው ሞር ይቀበሉናል። ስለዚህ ያው እኛን በማሻሻል መጀመሪያ ያው እንግዲህ ትንሽ የተበላሸ ነገር ሊኖር ይችላል አስተዳደጋችን ላይ ምናምን፣ ግን እንዴት እንስትራግል አድርገንም ቢሆን እኛም ማሻሻል መጀመሪያ እኛም ብናሻሽልና ከዛ ደግሞ ፕራክቲስ ብናደርገው እኛ ራሳችን ገና ለነሱ ከማስረጽ በፊት እኛ ራሳችን ትሩዝፉልነስን ፕራክቲስ ብናደርገው ከጓደኛዬ ጋር ከስራ ጓደኛዬ ጋር ከቤተሰቦቼ ጋር ከምን ጋር ፕራክቲስ ብናደርገው አሁን ሀኒ እንዳለችው ማለት ነው ቤት እንትና አለሽ ምንድነው የሉም አሁን ይሄ ትንሽ ይመስለናል፣ ግን ልጆቹ ላይ ተጽዕኖ ያሳድራል እና መጀመሪያ ራሳችን ፕራክቲስ ብናደርገው ብዬ አምናለሁ። የለም ማስብለህ ታውቃለህ? ብዙም ፈላጊ የለኝም። እንደዛ ፕራክቲስ ብናደርገው ጥሩ ነው ብዬ አምናለሁ። ለዛ ነው አሁን ዘዴ የተናገረው ነገር ላይ ልጆቻችንን የምናደርገውን ነገር ነው የሚያዩት። ስለዚህ አሁን መጽሐፍ ቅዱስ እንደው ምን ይላል? ልጅህን በሚሄድበት መንገድ ምራው፣ ባደገ ጊዜ ከዛ ፈቀቅ አይልም ይላል። ስለዚህ ልክ አሁን ሲያድግ የመራ ነው በውሸት መንገድ ከሆነ ካደገ ውሸታም እኛን ይዋሻል፣ ጓደኞቹን ይዋሻል፣ በቃ ውሸታም ነው የሚሆነው። እውነተኛ የሆነውን መንገድ እያሳየን ካሳደግ ነው ደግሞ ሲያድግ እውነተኛ የሆነ ሰው ነው የምናፈራው ማለት ነው። ስለዚህ ልጆቻችን ልክ ዘሌ እንዳለው ኢቨን ጥፋት ሲያጠፉ እንኳን ምን ማድረግ አለብን ብዬ አምናለሁ እኔ። እውነቱን ከነገርከኝ እሸልምሃለሁ። ስለዚህ እውነት እንደሚያሸልም ይሄ ልጅ እያወቀ ነው የሚሄደው ማለት ነው። እውነቱን ከነገርከኝ ጥፋት አጥፍቶ ኦፍኮርስ ጥፋት ነው ይመከራል እሱ፣ ግን እውነቱን ንገረኝ እሸልምሃለሁ። ስለዚህ ልጁ እውነት በተናገረ ቁጥር የሆነ ሪዋርድ የምናደርግለት ነገር ከሆነ እውነተኛ ላይሆን አይችልም ይሄ ልጅ። ካልሆነ ግን ልክ እኛ እንዳደግ ነው አልመታም ንገረኝ ተብሎ እውነቱን ተናግሮ ተቀጥቷል ይልኝ። ስለዚህ እውነት እያስቀጣው ነው አይደል? ስለዚህ ለምሳሌ አሁን ታክሲ ውስጥ ሆነን ደርሻለሁ ምናምን እንላለን እና ያ ሰው ወይ ጥሎ እንደሚሄድ እናስባለን። እውነት በመናገራችን የምናተርፈው ነገር እንደሌለ ነው የምናስበው፣ ምክንያቱም ያደግነው እንደዛ ስለሆነ ማለት ነው። እና ልጆቻችንን በእንደዚህ አይነት መንገድ ሊድ ብናረጋቸው አካባቢ ላይ ያሉትን ልጆች አሁን ሀኒ ስትይ አንድ ያስታወሰኝ ምንድነው ለምሳሌ አብዛኛው የማህበረሰባችን እንደ ማህበረሰብ ያለን ኢሹ ከዚህ ጋር የተገናኘ ነው። አሁን ምሳሌ አንድ ሰው ለሚስቱ ወይ ለባሉ ታማኝ ሆኖ መቆየት እንግዲህ በቃል ኪዳኑም የገባው ቃል ነው። ግን ያን ለመሆን ለሀገር ለመብቃትና ማህበረሰቡን ለማገልገል በየተለያየ ቦታ ላይ በኃላፊነት ተቀምጠው ለመምራት፣ ቤተሰብ ለመምራት፣ ጥሩ መምህር ለመሆን፣ ጥሩ ወንድም ለመሆን በየትኛው የስራ መስክ ብናየው ያ ሰው ታማኝ ሆኖ መቆየቱ ግዴታው ነው። አሁን ኢሹ እያልሽ ያለሽው በልጅነታቸው ግን ይህን መሰረታዊ ትምህርት መማር ባለመቻላቸው ከሚያዩት ነገር ስለሚማሩ ይሄ አድግና በአንድ በኩል እናትና አባት ምን ይጠብቃሉ? የተሻለ ፍሬ ይጠብቃሉ። ግን በመሰረቱ ግን የሰጡት ነገር ምንም እንኳን ምኞቱ ቢኖራቸው ልጆቻቸው እውነተኝነትን ማስተማር ምኞቱ ቢኖራቸው ስራ ግን አልተሰራም አይደለ? ስለዚህ በትምህርት ቤትም እንደዚህ ነው ማለት ነው። if we expect society ከትምህርት ቤት ውስጥ እንግዲህ የሚወጣው ማህበረሰብ ማለት ነው እንግዲህ የተማረ ሰው ከዩኒቨርሲቲ ውስጥ የሚወጡ ሰዎች ሁሉ ማህበረሰባቸውን እንዲያገለግሉ የምንመኝ ከሆነ ዋት ፋውንዴሽን ነው ያስቀመጠን ያለ ነው ከታች ከስርዓተ ትምህርቱ ጀምሮ ከመምህራኖቹ ጀምሮ ከካሪኩለሙ ጀምሮ ከእናትና በአባት ለልጆቻቸው የሚያጠፉት መስዋዕትነት ጀምሮ እዚህ ላይ መሰራት አለበት የሚል ነገርም የሆነ ነገር ትዝ አለኝ። የሚገርመው እኔ የመጀመሪያ ልጄ ላይክ 4 ዓመት ምናምን ስትሆን አንድ እንግሊዝኛ መምህር ሚስ ጆዝሊን ትባላለች እና ቤት መታ ታስተምርልኛለች። የምታስተምራት ቨርቹ ነው በአጠቃላይ ስነ ምግባር ምንድነው የሚለው ነው። ከ4 ዓመት 3 ዓመት ነው የፈጀባትና አሁን ስለ ትሩዝፉልነስ ማስበው ነገር ምን ያህል ከትምህርት ቤት ጋር መገናኘት እንዳለበት ማለት ነውና እኔ ሆነስትሊ ያው እኔ ያደግኩት እዚሁ ማህበረሰብ ውስጥ ነው። እዚሁ እንዳልከው ዕቃ ስንጫወት ስንለማመድ ውሸት የደበቅነው እንዳልከው ያጠፋነውን ነገር እንዳይታወቅብን ላለመገረፍ ስንደብቅ ያው ቤዚክ የሆነውን ነገር በትምህርት ቤት አላገኘነውም። ግን በአጋጣሚ እሷ መታ ልጄን ክላስ ስትሰጥ ከነዚህ ከቨርቹዎች ውስጥ አንደኛው ትሩዝፉልነስ ነውና የሚገርምሽ ያ 3 ዓመት የተሰጣት ክላስ በጣም መሰረታዊ ትምህርት ነውና የኔ ልጅ አሁን ውሸት መናገር አትችልም። ስንት ዓመቷ ነው? ኦልሞስት ወደ 9 ዓመቷ ነው አሁን እና የሆነ ነገር እንኳን አድርጋ ትንሽ ቆይታ በቃ ልቤ እንትን ትላለች፣ በጣም ትጨነቃለች። እንደዚህ ሆኗል፣ ይሄ ሆኗል ብላ ትናገራለች። እና ይሄ እንግዲህ በአንድ ግለሰብ በኔ ላይ በአጋጣሚ ኤክስፒሪየንስ የሆነ ነገር ነው። ይሄ ልክ አሁን በየትምህርት ቤቱ ቢሰጥ
ምክንያቱም ካሪኩለም ውስጥ ግዴታ መግባት አለበት። ይሄ የስነ ምግባር ትምህርት እውነተኝነት ምንድነው፣ ቫልዩዎቹ ምንድናቸው የሚለው ነገር ካሪኩለም ሆኖ ከህፃንነታቸው ጀምሮ ገና ትምህርት ቤት ከጀመሩት ከ4 ዓመታቸው ጀምሮ ቫልዩ ይዘው ቢያድጉ ምን ያህል እንደዚህ ሪስፖንሲብል የሆነ እውነተኛ የሆነ ማህበረሰብ እንደምንፈጥር እኔ በልጄ አይቼዋለሁና ለራሴ ይገርመኛል። በጣም እጠነቀቃለሁ። ባይዘው እሷ ፊት ላለመናገር አንድ ነገር ቃል ከገባሁላት አላፈርስም። አሁን አንዳንዴ እኮ ትክዳለህ አይደለ? ለምሳሌ የሆነ ነገር አደርግልሻለሁ አንብቢና ይሄ ሽልማት አለ ምናምን ይባላል። ያልኩትን ነገር ግን ግዴታ ኪፕ ማድረግ አለብኝ። ቢከት መሰረቱ ያንን ይዛ ስላደገች ይረዳል ማለት ነው። እና ይሄ ግን በህፃናቶቹ ላይ ብቻ ሳይሆን በአዋቂዎችም ላይ በጣም መሰራት አለበት የስነ ምግባር ትምህርት። how do we እንግዲህ እንዴት እንስራ ነው ጥያቄው። ሰው ለምሳሌ ምኞት አለኝ እውነተኛ ሰው ለመሆን ካለብኝ ምን ላድርግ፣ እንዴት አድርጌ ልለማመድ? ምክንያቱም ልምምድ በጣም ግድ ይላል። ያለ ልምምድ አቅም ሊዳብር አይችልም። እንትን ነው እንዳልከው የልምምድ ውጤት ነው የሚሆነው፣ በአንዴ የሚመጣ ነገር አይደለም። ስፔሻሊ ደግሞ ካደግንና እንትን ካልን በኋላ ልጅ ሲሆን በፕሮግረስ ያው ልጅነቱን አስቱ እንዳልሽው ያው ማለት ውሸት ሲናገሩ የሚጨንቀው ትውልድ መፍጠር ማለት ነው። አሁን እንደዛ ማለት አሁን የአስቱ ልጅ እንደዛ ነው። በቃ አሁን ውሸት ስትናገር አሁን አንዳንድ ሰው አለ እውነት ሲናገር የሚጨንቀው ማለት ተቃራኒው ማለት ነው። እና የልምድ ውጤት ነው እንዳለውና አንድ ጸጋ ነው ያምናለሁኝ እውነተኝነት። እና አንዱ ጸጋ እስከሆነ ድረስ ደግሞ ያው ጸጋን ደግሞ አንድም ከእግዚአብሔር ስለምናገኝ በጸሎት መጠየቅ አንደኛውና ዋነኛው ይመስለኛል። ከዛ በኋላ ግን እያንዳንዱ ሙቭመንቶቻችን ሁሌ ኖትስ ማድረግ በቃ መጀመሪያ ከራሳችን ጋር ቃል ብንገባባ ጥሩ ይመስለኛል። በቃ እውነተኛ ለመሆን ከዛ ደግሞ ያነሳናቸው ከኮንፊደንስ አንፃር ከፕሮሚስም አንፃር ሊሆን ይችላል እንዳነሳችሁ ማለት ከነዛ ተያይዘው ይመጣሉ ብለን የምናስባቸውን እነዚህ ኤሌመንቶች አይደንቲፋይ ብናደርጋቸው፣ ለምሳሌ ከፕሮሚስ አንፃር ወይ ቃል አልገባም፣ ቃል ከገባሁኝ ግን አደርገዋለሁ፣ ይሄንን በአእምሮዬ ላይ አሰርጸዋለሁ ማለት ነው። ራሳችንን በመቀበል ከዛ ደግሞ ስንሳሳት ያው መዋሸታችን አይቀርም በፕሮሰስ ውስጥ ግን አትሊስት ላለመድገም ደግሞ መጣር ማለት ነው። እና በዚህ ፕሮሰስ ብናልፍ አንድ ልክ እውነተኝነት የሚለውን ሀሳብ እንዳየሁት ብዙ ፊልም የሚያይ ሰው አይደለሁም፣ ግን እንትን ቼክ አደረኩኝና ስለዚህ እስኪ የተሰራ ነገር ካለ ምናምን ብዬ አንድ አማርኛ ፊልም እያየሁ ነበር። ምናልባት አይታችሁት ሊሆን ይችላልና እውነት ነው የሚናገረው ልጁ። በጣም የሚደርስበት አይተዋል መሰለኝ። በጣም ከባድ የሆነ ነገር አለ፣ ብዙ ነገር እንደውም ምንም ምን ያተረፈው ነገር አለ ሁላ ብዬ ፊልሙ ላይ አላስብም። እና የሆነ ጥሩ ነገር እንደሚጠብቀን አይደለም መጀመሪያ ማመን ያለብን ይመስለኛል። የምናጣቸው ነገሮች አሉ፣ የምናጣቸው ሰዎች አሉ፣ ብዙ ነገር ልናጣ እንችላለን። ግን እውነት ግን ነፃነት እንደሆነ እግዚአብሔርን ማስደሰት እንደሆነ ስንዋሽ ራሳችንን ከማንም በላይ ፈጣሪንም እንደምናሳዝን እያሰብን ከምንም ነገር ቀድመን ፕራዮሪቲ ለሱ ሰጥተን፣ ስለዚህ ምንድነው ስራችንን በሙሉ በእውነት የተቃኘ ነው ወይስ አይደለም ብለን ቼክ ማድረግ ያለብን ይመስለኛል። ሁሌ የምንሰራቸውን ስራዎች የምናገለግላቸውን ሰዎች የምናገለግለው እውነተኛ ሆነን ነው ወይስ አይደለም? ከጓደኞቻችን ጋር ባለን ፍሬንድሺፕ ወይ ሪሌሽንሺፕ ሊሆን ይችላል እውነተኞች ነን አይደለንም? እና በጣም ይሄ ከመንፈሳዊነትም አንፃር የሚያግዘን ይመስለኛል። በደንብ ህይወታችንን በዛ መቃኘት ያለብን ይመስለኛል። ሰው አሁን ምሳሌ ሶሳይቲ አንድ ማህበረሰብ እስቲ ፒክቸር እናድርግ ማለት ነው። እና አይዲያል ሶሳይቲ ማለት በቃ በጣም በሚሰሩት እውነተኝነት ማለት ነው። በድርጊታቸውም ይገለጻሉ፣ በአንደበታቸውም ያን የሚያሳይ ማህበረሰብ አለ ብለን እናስብ። ሁለተኛ ደግሞ የሌለውን ደግሞ እናስብና እስቲ ሌትስ ሜክ አ ስቶሪ መጀመሪያ ሀንዬ ትጀምሪያለሽ አንድ ስቶሪ ማለት ነው። ልክ አሁን ይሄ እንትን የሌለው ማለት ነው እውነተኝነትን የህይወታቸው መገለጫ ያላደረገ አንድ ማህበረሰብ ታሪክ ጀምሪ we go around ማለት ነውና ስቶሪውን ጨርሰዋለን እስቲ። እሺ፣ ስለዚህ አንድ ከተማ ውስጥ የሚኖሩ ብዙ ቤተሰብ ነበሩና እርስ በርሳቸው እውነትን አይነጋገሩም። ቤተሰቦች ወላጆች ለልጆቻቸው እውነትን አይነግሩም። ልጆች ለልጆቻቸው ለሌሎችም በስራ መስካቸው ታማኞች ወይም እውነተኞች አልነበሩም። እሺ፣ እዚህ ከተማ ውስጥ ግን አንድ
ታዳጊ ወጣት ነበረ። ስለ እውነት የሚያስብ እና ነገሮች ትክክል እንዳልሆኑ የሚሰማው ልቦናው የሚነግረው፣ ምክንያቱም እውነተኝነት ከልቦና ጋር የተያያዘ ነው ብዬ ስለማስብ እና ይሄ ወጣት ሁሌ ይጠይቃል፣ ሁሌ እውነተኝነትን ይመረምራል፣ በዛ መንገድ ለመሄድ ይጥራል። ይሄ ወጣት በጣም ግራ ከመጋባቱ የተነሳ በሚያስተውላቸው ነገሮች ግን ይሄ ማህበረሰብ አንድ ነገር ማድረግ እንዳለበት ያውቃል። አንደኛ ልጆቹ ታላላቆቻቸውን የማይታዘዙ፣ ትላልቆቹ ደግሞ ልጆቹ በሚሰሩት ነገር ምን አጠፋን፣ ምን በደለን ነው የእጃችንን ፍሬ ያላገኘ ነው ብለው የሚያዝን ማህበረሰብ ቱምቡክቱ የሚባል አካባቢ ነበሩ። እንግዲህ ያ ወጣት ኤክሳይትድ ሆንኩኝ እኔ ያ ወጣት እንግዲህ በዛ ትግል ውስጥ እያለ እንግዲህ በልጆቼ እሰራለሁ ብሎ ሚስት ያገባል። ሚስቱ ውሸታም በመሆኗ ምክንያት እሱም ሳይሳካለት ይቀርና ወደ መፋታት ይሄዳል። ነገር ግን ይሄ ወጣት ቁጭ ብሎ ሲያስብ በአንድ ቤተሰብ ውስጥ ብቻ ሳይሆን እንደ ማህበረሰብ መሰራት አለበት የሚለው ነገር በደንብ አንደርስታንድ ያደርገውና አንደኛ የልጆችን ባህሪ ለመለወጥ ካሪኩለሙ ላይ ለውጥ ቢደረግ፣ ለምሳሌ ትምህርቶቻቸው ላይ ስለ እውነተኝነት በደንብ ለምሳሌ በአማርኛ ክፍለ ጊዜ ሊሆን ይችላል እውነተኝነት ምንድነው የሚለውን ከተማሩት በኋላ ልጆቹ ደግሞ ፕራክቲስ እንዲያደርጉት እርስ በርሳቸው ያንን ነገር እንዲያደርጉት በማድረግ በአንድ ትምህርት ቤት ውስጥ የተጀመረው ነገር እጅግ በጣም የሚያስገርም ለውጥ በማምጣቱ ምክንያት ይህንን ፕሮፖዛል ሊያቀርብ ይወስናል። በሁለተኛ ጊዜ ግን በጣም አሳስቦት የነበረው የትልልቆቹንስ ምን ላድርግ የሚል ነበርና እኔ ልቀጥል ልጨርስልሽ ነበር። እሺ አይ ይቀጥላል። አሁን ቀጥይ። እሺ ስለዚህ ሰውዬ ምንድነው ማድረግ የሚችለው? ልጆቹን መድረስ ይችላል፣ ትልልቆቹን መድረስ አይችልም። የተወሰነ የማህበረሰብ ክፍል ነው ማግኘት የሚችለው። ስለዚህ ልክ እንደኛ በእንደዚህ አይነት ጉዳይ ተመሳሳይ አይነት ሀሳብ ያላቸውን ሰዎች ይሰበስብና መወያየትና ምን ማድረግ ይጀምራል። እኛ እያደረግን እንዳለ ነው ማለት ነው። ለማህበረሰቡ እንዲደርስ ለማድረግ ሙከራውን ይጀምራል። ዩቲዩብ ቻናል ይከፍታል። እሱ ሙከራ ላይ ልግባ መሰለኝ እንዳጨረሽ እየከበደ እንዳይሄድ ብዬ ነው እኮ ተረት። ይሄ ፕሮግራሙ ላይ ነው መሰለኝ። ፕሮግራሙን ወግ ብሎ ጠራው። የወግ ሳይሆን እሺ ሌላ የፋየር ሳይድ ብሎ ጠራው። ፋየር ሳይድ ወይም ደግሞ ግብረ ገብ የሚያስተምር የሰዓት ዳርቻ ውይይት ብሎ አሁን ቀጥለው። ስለዚህ አሁን ይሄ ማህበረሰብ ያለበት ወቅት እንግዲህ በአምስት ሰዎች እና በሚያግዟቸው የካሜራ ክሮዎች ከበስተጀርባችን ያሉ የተወከሉ ተስፋቸውን ምኞታቸውን በዚህ ትርጉም ያለው ጭውውት ለታዳሚዎቻችን ያቀርባሉ ማለት ነው። ስለዚህ ያንን ማህበረሰብ አብረን እንገነባለን ማለት ነው። ስለዚህ የሚቀጥለው ፓርቱ ይቀጥላል። አሁን የሻይ ረፍት መስል ማለት ነው። ጥሩ ነው። በጣም ጥሩ። ቆንጆ ታሪክ ገንብተናል ማለት ነው። ሰው እንግዲህ አንድ ማህበረሰብ እውነተኝነትን በተግባር እንግዲህ እየተፈተነ ያለ እውነተኝነትን ለማህበረሰቡ ለልጆቹ ያላስተማረ በዛ ያላነጸ ምን እንደሚመስል አይተናል። በተቃራኒ ደግሞ ቆንጆ አድርገሽ ነው የጨረሽ። ማን የጨረሰው? ዘሌና ልታወርደው ነበር እንደውም ታሪኩን በደንብ አይደለ ሁሉ ይሰራል። ስለዚህ ፖዚቲቭ ኖት ነው መጨረስ የምንፈልገው። ሰው ይሄ በጣም ጥሩ ነው። ግን አይ ቲንክ አንድ ሁለት ጥያቄዎች በዛ ላይ ብንወያይና ብንደመድም ጥሩ ነው ብዬ አስባለሁ። ሶ in an ideal situation እንግዲህ በቃ ይሆናል ብለን የምናስበው ማህበረሰብ የምንመኘው ማህበረሰብ እንግዲህ በታሪኩ አመጣጥ እንዳየነው ምንድን ነው የሚያስፈልገው ያንን ለማድረግ እንግዲህ ያንን ማህበረሰብ ለመፍጠር ምን ይደረግ የሚለው ኦብቪየስሊ በታሪክ መልኩ በደንብ አስተየም አንድ ቦታ ላይ አንቺ ነሽ እንደውም ታሪኩን ዝቅ አረግሽና ልጆቹ መማር አለባቸው፣ ስርዓተ ትምህርቱ መስተካከል አለበት እንዲህ የሚል ነገሮች አቀርበሽ ነበርና ከአንቺ እንደው ጀምር። ያው ስለ ትሩስፉልነስ ሲወራ መጨረሻ ላይ እንግዲህ መሆን ያለበት ብዬ በግሌ እንደ የሚሰማኝ ማህበረሰብ እንግዲህ ትራንስፎርም እንድናደርግ እንድንለወጥ መሰረታዊ ለውጥ እንዲመጣ ምን እናድርግ? ምን ማድረግ አለበት? በብዙ ወይ ነው ማሰብ ያለብን። የመጀመሪያው ልጆች ላይ በጣም መሰራት አለበት ብዬ አስባለሁ።
ስለ እውነተኝነት እሱ ብቻ ሳይሆን ሌሎችም ተያያዥነት ያላቸውን የስነ ምግባር ትምህርቶች በካሪኩለም ደረጃ እንትን ብለው እንደው ለእንትን ሳይሆን በደንብ ለውጥ የሚያመጣ ነገር ቢሰራበት እኔ አንዱ መንገድ እሱ ይመስለኛል። ለአዋቂው ደግሞ አሁን ለምሳሌ ሶሻል ሚዲያ እንደምታየው በጣም ፍሪሊ ሰዎች የሚፈልጉትን ነገር ሰሌክት እያደረጉ የሚያዩበት መድረክ ነው። ግን ይሄንንም ደግሞ አዌርነስ ክሬሽን በቃ እውቀት ማስተላለፍ ከተፈለገ አንዳንድ ጊዜ ሁሌ ጨዋታና ሳቅ ብቻ ሳይሆን እንደዚህ አይነት ነገሮችም ደግሞ ቢታይ ሰው ከራሱ ጋር ሪፍሌክት እንዲያደርግ ለውጥ ማምጣት እንዲችል ምርጫ እንዲኖረው ዞሮ ዞሮ የምርጫ ጉዳይ ነውና እያወቀ ሲሄድ ደግሞ እንትን ማድረግ ይጀምራል። ከራሱ ጋር መለማመድ ይጀምራልና ሁላችንም ይሄ እነንትና ሳይሆን ሁላችንም መለማመድ ብንችል እዛ ነገር ላይ መልካም ነገሮች ላይ ማተኮር ብንችል አስቱ እንዳለችው ልጆቻችን ላይ መስራት እንግዲህ ከመሰረቱ መስራት እኛ እንግዲህ ትልልቅን ብለን የምናስብ ሰዎች ወይ ደግሞ በእኛ ደረጃ ያለ ሰው ደግሞ ራሱን ቢያለማመድ እስከዛሬ ሄድንበት መንገድ እውነተኛ ካልሆንን ለምናገለግለው ማህበረሰብ አጠገባችን ላሉ ሰዎች እውነተኞች ካልሆንን እውነተኛነትን ማለማመድ ለራሳችን ለሌሎችም ለልጆቻችን እያሳየን ለራሳችንም እየተለማመድን እንግዲህ እውነትን ብናስፋፋው ጥሩ ነው ባይ ነኝ። እውነተኝነትን ብቻ ሳይሆን ሌሎች ቨርቹዎችን ማለት ነው። ስርዓተ ትምህርት ዋናው ነገር ነው። ምክንያቱም አሁን ያለው ቅድም እንደተባለው አሁን ያለው ትውልድ ኦሬዲ የሆነ የፈጠረው ባህል አለ። ምክንያቱም ቅድም ያነሳናቸው ነገሮች አሉ አይደል? ታክሲ ውስጥ ደርሻለሁ አልደረስ እነዚህ ኦሬዲ በቃ ባህል ናቸው። እንደ ኮሚኒኬሽን እንደ እንትን አዳብረነዋል እና አይ ቲንክ ከግራስ ሩት ከልጅነት ጀምሮ ነው መሰራት ያለበት ብዬ አስባለሁ። ከዛ ደግሞ በድርጊት ነው መሆን ያለበት። ድርጊትን በጣም ወሳኝ ነገር ነው። ልጆች በንግግር ብቻ በቂ ስላልሆነ አንዳንድ ነገር በንግግር ብቻ ይማሩታል ማለት አስቸጋሪ ስለሆነ በድርጊት ማድረጋቸው በጣም ወሳኝ ነገር ነው። በድርጊት መማራቸው ማለት ነው። ስለዚህ እውነተኛ ሲባል እውነተኛ ነገር ሄደው እያደረጉ ብዙ ምንድነው ትምህርቶችን በዛ መንገድ ዲዛይን ማድረግ ይቻላል ብዬ አስባለሁ። እኛም ኦልሬዲ ተሞክሯለን ብዬ የተወሰነም ቢሆን ማካፈል እንችላለን ብዬ አስባለሁ እና ትምህርት በጣም ወሳኝ ነገር ነው። ስርዓተ ትምህርቱን መቀየር ከዛ ደግሞ እዚህ ያለውን ኢንዲጂነስ ኖሌጅ ደግሞ አለ ኦልሬዲ ያለንን ግብረ ገብ አለ አይደል? ስርዓት እኮ አለ እንደ ማህበረሰብ ያዳበርነው የራሳችን ከባህላችን ጋር የሚሄዱ ትክክለኛ ነገሮች አሉ። እነሱ ላይ ደግሞ በደንብ ሰርቶ እነሱን ማስተማር ማለት ነው። እነዛን ሀገር በቀል እውቀቶች አድርጎ በደንብ አደራጅቶ ለልጆች ማስተማር ነው ከልጅነታቸው ጀምሮ የመጣ ነገር ደግሞ ምክንያቱም ለውጥ ፕሮግሬሲቭ አይደል? በሂደት አይደል? በዛ ሂደት እነዚህን ግብረ ገቦች ማስተማር ይቻላል። እውነተኝነት ብዙ ነገሮችን ማስተማር ይቻላል ብዬ አስባለሁ። እንዲያውም ማስታወሳለሁ ሰም ይርስ ባክ ነው አንድ 10-12 ዓመት አካባቢ ከአንድ ወጣት ጋር በዚህ ሁኔታ በደንብ እንወያይ ነበርና በጣም ተነክቷል ማለት ነው። እንግዲህ በጣም ዴፕት ያለው ውይይት የምንወያየው በእድሜ ያኔ 17-18 ዓመት ይሆነዋል እና ከሳምንት በኋላ በዚህች ኮንሰፕት ላይ መወያየት ጀመርን ማለት ነው። እና እንዴት ነበረ? ምክንያቱም እንግዲህ እዚህ ዓላማ ምንድን ነው እኛም አሁን ፕሮግራም የሚከታተሉ የሚያዩ ሰዎች ከማዳመጥና ወይ ደግሞ በሀሳባቸው ሀሳብ ከመስጠት ባሻገር ከሳምንት በኋላ ከ15 ቀን በኋላ ከወር በኋላ በዚህ ውይይት የሆነ ነገር መቼም ይዘው ይሄዳሉ የሚል ዓላማ ኖረው ነው አይደለ? ሪፍሌክት እንዲያደርግ ነው ሰው እንደ ግለሰብም እንደ ማህበረሰብም። ስለዚህ የእሱን ማካፈል አስፈላጊ ነው ብዬ አስባለሁ። ከዛ እንዴት ነበረ አልኩት ስለው ባለፈው የተወያየ ነው ስለው አይ በጣም ጥሩ ነው ይገርምሃል በጣም ከነከነኛል። በጣም ከመከንከኑ የተነሳ እና ስራ አልነበረውም ትንሽ መንገድ ላይ ምናምን ከቤተሰብ ጋር ባልነበረው አለመግባባት ገና ወጣት ልጅ ነው በጣም መንገድ ላይ ሁሉ አድርቧል ምን ብሏል እና ስራ ለመቅጠር ደግሞ ትንሽ ተቸግሯል። ሰዎች አይቀጥሩትም። እንዲያውም በአንድ በኩል ትንሽ በቆሎ እንዲሸጥ ምናምን አግዣለሁ ማለት ነው። በቃ ሚኒመም ይክን ባይነኝ በቆሎች ገዝተክ አትሊስት you can support yourself ትንሽ ደግሞ የሆነ ኮምፒውተር ነገር ይሞክራል ያ ሰው እሱን ደግሞ ያገዝኩት ነበር። ከዛ ምን አለ ይገርምሃል ስራ ፍለጋ ለመጀመሪያ ጊዜ ወጣሁኝ አለ እና
እንትን ቤት ተቀጥሬ ነበራል። ይሄ ሰራተኛ አፈላላጊዎች አሉ አይደል? እነሱ ቤት ሄጄ ቁጭ ብያለሁ አለ እና በተራዬን ጠብቄ ያናገርኩ። በአጋጣሚ ከጎኔ የመጣች አንድ ሴት ነበረች አለ። ቤት ሰራተኛ ነገር ናት አለ መሰለኝ። ኤጀንሲ ውስጥ ነው። ጮላ እሷ ማናገር ከወጣች በኋላ ስልኳን ረስተው ነው ሄደችዋል። ዞር ስል ስልክ አየዋል። የሚበላ የለውም፣ ሄደች፣ ገንዘብ የለውም። በእውነተኝነት ላይ እንግዲህ በጣም ከ2 ሰዓት በላይ ተወያይተናል እና ከዛ አነሳውታል እና ቢያንስ 1 ደቂቃ ውስጥ የተሟገተኝ አለ። አሁን ቅድም ያለው ማለት ነው እንግዲህ ስኖት ሁሉ ነገር እውነተኝነት እናርግ ሲባል በአንድ ጊዜ በአንድ ምሽት ይመጣ አይደለም። በጣም የሚገርመው ግን በአንድ እንኳን ውይይት ወይ ደግሞ ጠለቅ ያለ ምንድነው ሪፍሌክሽን ማሰላሰል ምን ያህል ሰውን እንደሚነገር አካፍላችሁ ነው። ከዛ ምን አለ፣ ከዛ ሮጬ ወጣኋል ፍለጋለ ሰውናል እየሮጥና ታክሲ ተራግ ሄጄ ያገኘኋት አለ። ከዛ ሰጠኋት እና በህይወቴ እንደዛ ቀን የኮራሁበት ቀን የለም አለ በራሴ። እና እንዴት ነው ስለው ኢማጂን አም ቶኪንግ አባውት ኢን 1 ዊክ እንግዲህ በአንድ ሳምንት ውስጥ። ስለዚህ እኛ ራሴን ጨምሮ ዛሬ ምንድነው ከዚህ እውነተኝነት የተማርኩት የሚለው ማሰላሰል ፈልጌ ነው ማለት ነው። ስለዚህ በአንድ ማህበረሰብ እድል ከተሰጠው፣ አንድ ቤተሰብ እድል ከተሰጠውና በዚህ ሁኔታ ላይ ከተወያየ፣ ቅድም ሀንዬም ብለሻል፣ በራስ ብቻ አቅም ቢሆን አይደለም አይደል? የራስ አቅም ብቻ አይበቃም እውነተኝነት። ምክንያቱም ጸንቶ የሚቆመው ለሱ ብቻ ሳይሆን ለፈጣሪው ነው። አንድ ሰው ከፈጣሪ ጋር ግንኙነት አለኝ ካለ በቃ ያ ምንድነው ታዲያ ቃል የገባው ለዛ ለፈጣሪ ቃል የገባው ቃል ይኖራልና ያንንም በትዳሩም ላይ ሊሆን ይችላል። ምክንያቱም ያነካናቸው አሉ አይደል? አሁን በትዳርም ሰው ታማኝ ሳይሆን ሲቀር ምን ሊሆን እንደሚችል፣ ለቤተሰቡ ታማኝ ሳይሆን ሲቀር ምን ሊሆን እንደሚችል፣ በስራ ቦታ ላይ ታማኝ ሳይሆን ሲቀር ምን እንደ ሀገር እንደምንሆን እየሆነ እንዳለ እናያለን። እና እንደው ይሄን ሳነካ አላልፍም ብዬ ነው። ዘሌ አንተ ኮንክሉድ አድርግልን። ያው ሁሉም ሀሳቦች አስቱማን ዛክም አንተም ጭምር አንስተዋል ብዬ አስባለሁ። ያው እኔም የማምንባቸውና ቢሳኩ ብዬ የማስባቸው ነገሮች ናቸው። ያው ቤተሰብ አለ፣ ልጆች እንደተባለው ደግሞ ልጆች የሚሰሩት ቤተሰቦች ናቸው። ስለዚህ ትልቁ ሶሳይቲ ቤተሰብ እስከሆነ ድረስ ቤተሰብ ትልቅ ሮል አለው ብዬ አምናለሁ። በተጨማሪ ግን የሃይማኖት ተቋማት ከቤተሰብ በዘለለ ትልቅ ሚና አላቸው ብዬ አምናለሁ። ሞል ከትምህርትም ባለፈ ፕራክቲስ ይደረገ ያው ከታሪኮች አንፃር ይኖራሉ። እነሱን ግን ታሪኮቹን ከማውራት ደግሞ ሞር ደግሞ የተተገበሩ በጊዜው የተተገበረ ታሪክ እያነሱ በደንብ ፕራክቲስ ቢደረግ ጥሩ ነው ብዬ አምናለሁ። ግን እንደተባለው ልጆች ላይ መስራት በጣም ጥሩ ነው። ያው እኛ ላይ አዋቂዎቹ ላይ አስቱዬ እንዳለችው ሶሻል ሚዲያውን ጥሩ እንትን ይመስለኛል፣ ጥሩ ተጽዕኖ መፍጠር ይመስለኛል። ያው ጥሩ ነገሮችን ስናስገባ እኛም ሪፍሌክት የምናደርገው ጥሩ ነገሮችን ስለሆነ ሶሻል ሚዲያ ጥሩ መንገድ ይመስለኛል ሁሉም ጋር ለመድረስ ማለት ነው። ይህንንም ዲስከሽን ለማድረስ የምንጠቀመው ፕላትፎርም ሶሻል ሚዲያውን ስለሆነ በአንድ ጊዜ ብዙ ቦታ ለመድረስ የምንጠቀማቸው እነዚህን ስለሆኑ ሶሻል ሚዲያን ስለሆነ ሞር እሱን ተጠቅመን ፕራክቲስ ብናደርገው ያው እንደ አሁን ለምሳሌ ቻይና ሀገር ምናምን የራሳቸው ቲክቶክ አለ ይባላል አይደለም? ለልጆቻቸው የሚመግቡት ስፔሲፊክ የሆኑ ነገሮች ናቸው። ያው እኛም ያን ያህል እንትን ባይኖረንም ስልጣኑና መብቱ ባይኖረንም አትሊስት ግን በዛ የቻልነውን ያህል ብንደርስ ጥሩ ነው ብዬ አምናለሁ። እንደ ማህበረሰብም እንደ ቤተሰብም እንደ ወላጅም እንደ ግለሰብም የምንወስዳቸው ነገር እያልክ ነው። የምንወስዳቸው ነገር ለእኛ የሚጠቅመንን ብቻ በመውሰድ አይደለ እውነተኝነትን የተመረኮዘ በመውሰድ የምንፈልገው ማህበረሰብ መገንባትም እንችላለን የሚል። ስለዚህ በጣም ጥሩ። ስለዚህ በቃ ለዛሬ ብቃን አይደለ። እርግጠኛ ነኝ ተመልካቾቻችንን በጣም ጠቃሚ የሆነ ውይይት ከዚህ ላይ እንደተገነዘባችሁ ተስፋ አደርጋለሁ። በሚቀጥለው ፕሮግራም በተመሳሳይ እስከምንገናኝ በቸር ሰንብቱ።